ብሮከርስ ዲለርስ ወይም ደግሞ አጠቃላይ የካፒታል ገበያ አገልግሎት ሰጪ አካላት ማዳላት የሚችሉበት ኢንቫይሮንመንት አለ ወይ? እኔ 100 አክሲዮኖችን በ1200 ለመሸጥ ቀድሜ ባዝና አንድ ሌላ ጓደኛዬ 100 አክሲዮኖችን በ1100 ለመሸጥ ዘግይቶ ቢያዝ ቀድሞ ሽያጭ የሚያገኘው የካፒታል ገበያ አገልግሎት ሰጪዎች ወይም ደግሞ ብሮከርስ ዲለርስ የምንላቸው አካላት በካፒታል ገበያው ውስጥ ያዳላሉ ወይ? ለምሳሌ ሁለት የተለያዩ ደንበኞቻቸው ተመሳሳይ በሆነ ዋጋ ግዢ እንዲፈጽሙላቸው ቢጠይቋቸውና ነገር ግን በዛ ዋጋ ገበያው ላይ ያለው የአክሲዮን ብዛት አነስ ያለ ቢሆን ምናልባትም ለሚፈልጉት ሰው ቀድመው በመግዛት ያኛውን ሰው ለጉዳት ሊያጋልጥ የሚችል ውሳኔን ሊወስኑ የሚችሉበት እድል አለ ወይ የሚል እጅግ በጣም ጠቃሚ የሚባል ዋይት ኤንድ ብላክ የሆነ ጥያቄ መልሱም የስ ኦር ኖ ሊባል የሚችል ጥያቄን ጠይቆኛል አንድ የቻናል ቤተሰብ። እውነት ለመናገር ለዚህ ጥያቄ በእጅጉ አመሰግናለሁ። ቢኮዝ ይሄ ብዙ ሰው አፋውቶ ባይጠይቀውም የብዙ ሰዎች የውስጥ ጥያቄም ጭምር ነው። በተለይ ማርኬት ኦርደርን ስንጠቀም በሚገባም ኮንሲደር ልናደርገው የሚገባ ነጥብ ነው። ሰው መልሱ ያዳላሉ ወይስ አያዳሉም የሚለውን በሚገባ ዋይት ኤንድ ብላክ እንደመሆኑ መጠን ጥያቄውም የስ ኦር ኖ ብዬ እነግራችኋለሁ። እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንት እና የካፒታል ማርኬት ጉዳዮችን እያነሳን ነው የምንወያየው። ስለሆነም ለቻናሉ አዲስ ከሆናችሁ ውድ የቻናል ቤተሰቦች ቻናሉን ሰብስክራይብ በማድረግ ቻናሉ እንዲያድግና ለብዙ ሰው እንዲደርስ ብታደርጉ በእጅጉ ደስ ይለኛል። ይህንን እንደምታደርጉም ባለሙሉ ተስፋ ነኝ። አሁን በቀጥታ ወደ ዋናው ነጥብ ነው የምናልፈው። ከዚህ በፊትም እንደሰራውላችሁ ግዥም ሆነ ሽያጭ ለመፈጸም በሁለት መልኩ ኦርደር ማስቀመጥ እንችላለን፣ ትዕዛዝ ማስቀመጥ እንችላለን። አንደኛው ሊሚት ኦርደር ሲሆን ሁለተኛው ደግሞ ማርኬት ኦርደር ነው። ሊሚት ኦርደር የምንለው ዋጋውን እኛ በሚገባ እንድንቆጣጠረው ግዥንም ሆነ ሽያጩን በፈለግነው ዋጋ እንዲፈጸም እድል የሚሰጠን መብት የሚሰጠን የትዕዛዝ አይነት ነው። እኛ በምንፈልገው ዋጋ ብቻ ግዥ እንዲፈጸምልን፣ እኛ በምንፈልገው ዋጋ ብቻ አክሲዮናችን እንዲሸጥልን ስንፈልግ የምንጠቀመው አስተማማኝም ጭምር የሚባል የትዕዛዝ አይነት ነው። ነገር ግን እዚህ ላይ እንደ ድክመት በባለፈው ለመግለጽ እንደሞከርኩት ግዢ ኢሚዲየትሊ ኤክስኪዩት እንዲደረግ እንዲፈጸም ስንፈልግ ምናልባት የተወሰነ መንቀራፈፍን ሊያሳይ ይችል ይሆናል። ነገር ግን የሊሚት ኦርደርን ተጠቅማችሁ ግዢ ወዲያው እንዲፈጸምም ጭምር ማድረግ የሚቻልበት ቴክኒክ ደግሞ አለ። እሱም በሌላ ሰዓትም ቢሆን እሰራላችኋለሁ። ሊሚት ኦርደር ዝም ብሎ ራፍሊ ካያችሁት ሊሚት ኦርደር እናንተ ዋጋውን እንደመተመናችሁ መጠን ኢሚዲየት የሆነ ትራንዛክሽን ኤክስኪዩት እንዲሆን ላያደርግ ይችላል። ግን ማድረግ የሚቻልበትም ኢንቫይሮንመንት ያለ መሆኑን አንደርስታንድ ማድረግ አለብን። ቢኮዝ ሻጮች ያቀረቡትን ዋጋ ወይም ደግሞ ገዦች ያቀረቡትን ዋጋ በሚገባ በማየትና የምትስማሙት ዋጋ ካለ ሊሚት ኦርደር ስታደርጉ ያንን ሊስት አውት ብታደርጉት ግዣችሁ ኢቭን ኢሚዲየትሊም ጭምር ሊፈጸም የሚችልበት ሁኔታ ይኖራል። ነገር ግን ሌላኛው እና በደንብ ኮንሲደር ማድረግ ያለብን ከዚህ በፊትም በሰራሁት ቪዲዮ ለመግለጽ እንደሞከርኩት ማርኬት ኦርደር ላይ ነው። ማርኬት ኦርደርን ስንጠቀም በተለይ ደግሞ ብዙ የሚባሉ አክሲዮኖችን የምንገዛና የምንሸጥ ከሆነ ምናልባትም ሂሳብ የሰራንበት ዋጋ ብቻ ላይሆን ይችላል የመግዣ ዋጋችን ወይም ደግሞ የመሸጫ ዋጋችን። ለምሳሌ ሂሳብ ስትሰሩ በሆነ ብር የገዛችሁትን አክሲዮን በሆነ ብር ልሸጡት ታስባላችሁ። የሆነ ትርፍ እንደሚያመጣላችሁ ልታሰቡ ትችላላችሁ። ለምሳሌ 1000 ብር የገዛችሁትን አክሲዮን በ1200 ብር መሸጥ አጠቃላይ ብሮከር ኮሚሽኑንም ፊውንም እና ካፒታል ጌይን ታክሱንም ጭምር አስባችሁት ትርፍ የሚያስገኝ ቢሆን እና ብዙ አክሲዮንን በዚህ ብር ለመሸጥ ብታስቡ፣ ነገር ግን አክሲዮኑ ብዙ ከሆነና ይህንን ብዙ የሆነ አክሲዮን ባሰባችሁት ዋጋ የሚገዛ ማርኬት ላይ ከሌለ ኢሚዲየትሊ የሚገዛ ከሌለ ምናልባትም በቀነሰ ዋጋ ጭምር የተወሰኑ አክሲዮኖቻችሁ ሊሸጡባችሁ የሚችሉበት እድል ይኖራል። ቢኮዝ ማርኬት ኦርደር የምናደርግ ከሆነ
ግብይቱ የሚፈጸመው በቤስት ፕራይስ ነው። ቤስት አቫይላብል ፕራይስ ነው። ካሉት ዋጋዎች ውስጥ ለግዥ የሚሆን ለሽያጭ ከቀረቡት ተወዳዳሪ ዋጋዎች ውስጥ ቤስት የሚባለው ነው። ለምሳሌ ሽያጭ ከሆነ ቤስት የሚባለው ለሻጮች ከገዢዎች ፐርስፔክቲቭ የሻጮች አነስተኛ ዋጋ ነው። ከሻጮች ፐርስፔክቲቭ ደግሞ ከሆነ ቤስት የሚባለው የገዢዎች ዋጋ ትልቁ ነው። ስለዚህ ቢድ ቤስት የሚባለው ትልቁ ነው። አስክ ደግሞ ቤስት የሚባለው ትንሹ ነው። ስለዚህ ስትሸጡ ትልቁን ኢማጂን አድርጋችሁ በትልቁ ተሽጦ ቢያልቅ ብላችሁ አስባችሁ ማርኬት ኦርደርን የምትጠቀሙ ከሆነ ምናልባትም ያንን ሙሉ የሆነ አክሲዮናችሁን በዛ ባሰባችሁት ዋጋ አንድ ላይ የሚገዛ ሰው ካልመጣ ኔክስት ቤስት ፕራይስን ኮንሲደር በማድረግ ሽያጫችሁ ሊፈጸም የሚችልበት ሁኔታ ይኖራል። ግዢያችሁ ሊፈጸም የሚችልበት ሁኔታ ይኖራል። በዛ ሰዓት ኮንሲደር ያላረጋችሁት ያላብላላችሁትና ሂሳብ ውስጥ ያላስገባችሁት ዋጋ ቢኖር ምናልባትም ኪሳራንም ጭምር ልታስተናግዱ የሚችሉበት እድል ይኖራል። ወይም ደግሞ መሸጥና ማትረፍም እንኳ ቢሆን የበለጠ ታተርፎ የነበረውን የትርፍ ሁኔታችሁን ዝቅ ሊያደርግባችሁ የሚችልበት ኢንቫይሮንመንትም ሊኖር እንደሚችል በመረዳት ማርኬት ኦርደርን ስንከተል በተለይ ደግሞ ብዙ የሚባሉ አክሲዮኖችን ለመሸጥ ወይም ደግሞ ለመግዛት ወደ ገበያ ስንመጣ በደንብ ጥንቃቄ ማድረግና አጠቃላይ ያሉ የዋጋ ዝርዝሮች እናንተ ግዢውን ሊፈጽሙ ባሰባችሁበት ሂደት ውስጥ የጫራታው ሁኔታ ምን እንደሚመስል ገበያ ላይ ያለ አዝማሚያ ምን እንደሆነ መረዳትና በዛ ልክ ራሳችሁን ማስተካከል ይኖርባችኋል። ይህንን ሁላችንም ማወቅና መረዳት አለብን። ነገር ግን እንዳልኳችሁ ወደ ተጠየቅኩት ጥያቄ ያ ማለት ብሮከርስ፣ ዲለርስ ወይም ደግሞ አጠቃላይ የካፒታል ገበያ አገልግሎት ሰጪ አካላት ማዳላት የሚችሉበት ኢንቫይሮንመንት አለ ወይ ለተባለው ጥያቄ እንዳልኩት ብላክ እና ዋይት ከመሆኑ የተነሳ መልሱም የስ ኦር ኖ ነው መሆን ያለበት። ማዳላት አይችሉም ነው። ይሄ ቁርጥ ያለ መልሱ ማዳላት አይችሉም። ለምን የሚለውን አብረን እናያለን። ጥያቄ የጠየቀኝ ምንድነው እንዳልኳችሁ ለምሳሌ እኔና እናንተ አንድ የጋራ ብሮከር ቢኖረን እና እኔና እናንተ ለምሳሌ 100 አክሲዮኖችን በ1200 መግዛት ፈልገን ብናዝ ለጋራ ብሮከራችን ብናዘው ግዛልን ብለን ብናዝ፣ ነገር ግን ገበያ ላይ ያለው የአክሲዮን ብዛት 150 ብቻ ቢሆን የማንን ገዝቶ የማንን ነው የሚተወው የሚል ጥያቄ ነው እና ከዚህ ተነስቶ ምናልባትም ብሮከሮች ሊያዳሉ ይችላሉ ወይ የሚል አይነት ይዘት ያለው ነው። ሊያዳሉ አይችሉም። ቢኮዝ በአክሲዮን ገበያ ግዢ የሚፈጸምለት ዊዝን ማይክሮ ሰከንድም ቢሆን በፍጥነት ትዕዛዙ የገበያ ማዕከሉ ወይም ደግሞ የኮምፒውተር ስርዓቱ ላይ የደረሰው ሰው ነው የሚፈጸመው። ስለዚህ እኔና እናንተ ምንም እንኳን አንድ አይነት ብሮከር ቢኖረን አንድ አይነት ትዕዛዞችን ብናዝ ግዢ የሚፈጸመው ቀድመን ዊዝን ማይክሮ ሰከንድም ቢሆን ቀድመን ትዕዛዝ ያደረግነውና የግዢ ወይም ደግሞ ሽያጭ ትዕዛዛችን በገበያ ማዕከሉ ወይም ደግሞ በኮምፒውተር ሲስተሙ ቀድሞ የደረሰው ሰው እንደመሆኑ መጠን እዚህ ላይ ብሮከሮች ወይም ደግሞ የካፒታል ገበያ አገልግሎት ሰጪ አካላት ማዳላት የሚባልን ነገር መፍጠር የሚችሉበት ኢንቫይሮንመንት የለም። ሰው ቢ ኮንፊደንት ፉል እናንተ እርግጠኛ መሆን ያለባችሁ ቀድሜ አዘዋለሁ ወይ የሚል እና ምናልባት የምቀደምበት ኢንቫይሮንመንት ሊኖር ስለሚችል ግን ትዕዛዜ ምን መሆን መቻል አለበት የሚል መሆን መቻል አለበት። ያ ማለት ልክ ቅድም እንዳልኳችሁ እኔም 100 በ1200 አዘዝኩት፣ ጓደኛዬም 100 በ1200 አዘዘ። ነገር ግን ገበያው ላይ ያለው 200 ሳይሆን 150 አክሲዮኖች በ1200 ብር ቢሆኑ እኔ ቀድሜ ከሆነ ያዘዝኩት ለእኔ 100ውን ሙሉን በ1200 ይገዛልኝና ለጓደኛዬ ግን 50ውን ብቻ በ1200 ገዝቶ ቀሪ 50ዎቹን በሌላ ዋጋ ለመግዛት ጥረት ያደርጋል። ለምሳሌ ኔክስት ያለው ቤስት ፕራይስ 1300 ቢሆን ለዛ ጓደኛዬ ለዛ ወንድሜ ቀሪ 50ዎቹን አክሲዮኖች በ1300 ብር ገዝቶ ያስረክበዋል ማለት ነው። ስለዚህ ምን ማድረግ ነበረብኝ ማለት ነው? ወይ ደግሞ እሱ ሲያዝ ምን ማድረግ ነበረበት? ሪሊ ብቀደም ዋጋው ቫሪ ሊያደርግ ስለሚችል ትዕዛዜ ምን መምሰል መቻል አለበት ብሎ ማዘዝ መቻል አለበት ማለት ነው። በዛ ኢንቫይሮንመንት
አጠቃላይ ሊኖር የሚችል የዋጋ ከፍ ማለትና ዝቅ ማለትን ማስቀረት ይቻላል። ሰው ሁላችንም ኮንፊደንት ፉል መሆን ያለብን ግን በየትኛውም አስፔክት በየትኛውም ሁኔታ ቀድመን እስካዘዝን ድረስና ትዕዛዛችን የካፒታል ገበያ ማዕከል ውስጥ የኮምፒውተር ሲስተም ውስጥ ቀድሞ እስከደረሰ ድረስ እና በዛ ሁኔታ አቫይላብል ያለ ገበያ ካለ ሽያጩ መጀመሪያ ወይም ደግሞ ግዡ መጀመሪያ የሚከናወነው ኤክስኪዩት የሚደረግልን የሚፈጸምልን ለእኛ ቀድመን ላዘዝነው መሆኑን መረዳት መቻል አለብን። ሁላችንም የግድ ልብ ልንለው የሚገባው ነገር የአክሲዮን ገበያ የሚመራው ሁላችንም ማወቅ ያለብን በዋጋና በጊዜ ቅድሚያ ነው፣ ወይም ደግሞ ፕራይስ ታይም ፕራዮሪቲ የሚል ህግን ይከተላል። ይህንን ሁላችንም ማወቅ አለብን። ፕራይስ ፕላስ ታይም ፕራዮሪቲ፣ ይህንን በደንብ ክሊር ማድረግ አለብን። ፕራይስ ታይም ፕራዮሪቲ ማለት ኢቭን ፕራይስ ታይም ፕራዮሪቲ ስል ማነው ቀድሞ የተጠራው? ፕራይስ ነው። ሁለት ሁነን አንድ ላይ ማስገባታችን ብቻ ሳይሆን ተቀዳድመን ብናስገባ ብላችሁ ብታስቡት፣ ለምሳሌ እኔ 100 አክሲዮኖችን በ1200 ብር ለመግዛት ቢድ ባረግ እና ኦርደር ባስቀምጥ በማርኬት ኦርደር፣ አንድ ወንድሜ ደግሞ ልክ ከኔ ትንሽ ዘግይቶ 100 አክሲዮኖችን ግን እሱ በ1300 ለመግዛት ኦርደር ቢያደርግ ቢድ ቢያደርግ፣ ሉክ እኔ 100 አክሲዮኖችን በ1200 ቀድሜ ነው ያደረኩት። እሱ ከኔ የተወሰነ ዘገየና 100 አክሲዮኖችን በ1300 ነው ያደረገው። ሰው ትራንዛክሽኑ የሚፈጸም መጀመሪያ የማን ነው? የእሱ ነው የሚሆነው። ምንም እንኳን እኔ ምን ብዬ ባስገባ ቀድሜ እንኳ ቢሆን ማለት ነው። ቢኮዝ ገበያው በራሱ የካፒታል ገበያው የሚመራው በምን ስርዓት ስለሆነ በዋጋና በጊዜ ቅድሚያ ወይም ደግሞ ፕራይስ ታይም ፕራዮሪቲ በሚለው ስለሆነ ማለት ነው። ፕራይሱ እንኳ ታይሙ እንኳ የዘገየ ቢሆን የሱ ፕራይስ ከፍ ያለ ኦፈር ስላቀረበ በዛ እንደሚደረግ የሱ ግዢ ሊቀድም እንደሚችል መረዳት መቻል አለባችሁ። ስለዚህ እኔ ቀድሜ ነበር ያዘዝኩት፣ እሱ ሌት ሆኖ አዞ ግን የሱ ግዢ ወይም ደግሞ ሽያጭ ተፈጸመ ማለት አይጠበቅባችሁም። ሽያጭም ዘሴም ነው። እኔ 100 አክሲዮኖችን በ1200 ለመሸጥ ቀድሜ ባዝና አንድ ሌላ ጓደኛዬ 100 አክሲዮኖችን በ1100 ለመሸጥ ዘግይቶ ቢያዝ ቀድሞ ሽያጭ የሚያገኘው ዘግይቶ የገባው ጓደኛ ነው የሚሆነው። አሁንም ስላዳሉ ሳይሆን እኔ ቀድሜ በማዘዜ እኔ መፍጠን አለብኝ ማለት የለብኝም። ወይም ደግሞ እሱ ቀድሞ ሽያጩን ያገኘ ስላዳሉለት ሳይሆን እንዳልኳችሁ የካፒታል ገበያ ራሱ የሚሰራበት የሚመራበት መንገድ መሆኑን መረዳት መቻል አለባችሁ። አንደኛ ፕራይስ ነው ኮንሲደር የሚደረገው፣ ሁለተኛ ግን ታይም መሆኑን በደንብ ማየት መቻል አለብን። ሰው ፕራይሱ ተመሳሳይ ሆኖ የማን ቀድሞ ኤክስኪዩት ይደረጋል ብለን ካሰብ ታይሙ የቀደመው መሆን መቻል አለበት ነው። አብረን ዘሴም ሰዓት አዘን ፕራይሱ ግን የተለያየ ከሆነ ኢት ዲፔንድስ ኦን ግዢ ከሆነ ትልቅ ፕራይስ፣ ሽያጭ ከሆነ ደግሞ አነስ ያለው ቀድሞ ሊሆን የሚችልበት እድል ያለ መሆኑን ሁላችንም በመረዳት አጠቃላይ በካፒታል ገበያ ውስጥ የካፒታል ገበያ አገልግሎት የሚሰጡ አካላት ፌር ኤንድ ትራንስፓረንት የሆነ አገልግሎትን የሚሰጡ መሆኑን መረዳት አለብን። ቢኮዝ ኢች ኤንድ ኤቭሪ ትራንዛክሽን ኢን ዘ ካፒታል ማርኬት ሴንተራሊ ሪከርድ ነው። ሲኤስዲ ሪከርድ የሚያደርገው አቫይላብል የሆነ መረጃዎች ሁሉ ትራንስፓረንት በሆነ መልኩ ኤክስትራክት የሚደረጉ እንደመሆናቸው መጠን እኛም የምናደርጋቸው እያንዳንዱ ሞመንቶቻችን የካፒታል ገበያ አገልግሎት ሰጪ አካላትም የሚያደርጉት እያንዳንዱ ሞመንታቸው ሴንተራሊ ማኔጀብል ኤሌክትሮኒካሊ ሴንትራሊ ማኔጅ የሚደረግ እንደመሆኑ መጠን ፌር ኤንድ ትራንስፓረንት መሆኑን መረዳትና ማወቅ፣ በዛ ልክ ኮንፊደንት ፉል ሆኖ የካፒታል ገበያ ተሳትፏችንን በሙሉ ልብነት በሙሉ አቅም ለመፈጸም መሞከር፣ ተጠቃሚነትን ለማሳደግ ማሰብ ያስፈልጋል። ሰው በእንደዚህ አይነት ሁኔታ የኦርደር አይነቶችን በሚገባ ማየት ፕላስ አሁን ያልኳችሁ ፕራይስ ታይም ቱ ፕራዮሪቲ የሚለውን ህግ በሚገባ መረዳት፣ ቀድሞኝ ኦርደር ስላደረገ ሳይሆን ኦፈር ያደረገው የመሸጫ ዋጋ ወይም ደግሞ የመግዣ ዋጋ ምን ይመስላል ብለን ማየት፣ ቀድመን መግዛት ከሆነ የፈለግነው ታይሙ ሳይሆን ፕራይሱ ሊቀድም እንደሚችል ኮንሲደር ማድረግ። ነገር ግን ተመሳሳይ የሆነ ዋጋን ከሆነ ያቀረብነው ግን ምናልባትም
ሊፈጸም የሚችለው ኢንተርምስ ኦፍ ታይም መሆኑን ማሰብ መቻል አለባችሁ። ከዚህ ላይ ምን ዋጋ የለውም ማለት ነው። ቮሊዩም ማተር አያደርግም። እኔ አንድ አክሲዮንን ለመግዛት የተሻለ ዋጋ ካቀረብኩኝ እና 10 አክሲዮኖችን ለመግዛት ሌት ሆኖ አነስ ያለ ዋጋ ቢያቀርብ ምናልባትም እኔ ነኝ የምቀርመው። አሁን የአክሲዮን ብዛቱ አይደለም ማተር የሚያደርገን ፕራይስ ኤንድ ታይም ብቻ መሆኑን በሚገባ መረዳት፣ ከዛ ፐርስፔክቲቭ የግዢና ሽያጭ ውሳኔዎቻችንን ማስተካከልና የካፒታል ገበያ ተሳትፏችንን ትርፋማ ማድረግ፣ ውጤታማ ማድረግ በእጅጉ ጠቃሚ መሆኑን መረዳት ይኖርብናል። ይህንን ጥያቄም ለጠየቀኝ እና ላቀረብክልኝ ውድ የቻናሌ ቤተሰብ ምስጋና እንዲደርስህ በአክብሮት ለመግለጽ እወዳለሁ። ሌሎቻችሁም እንደነዚህ አይነት ጠቃሚና ሌሎችን የሚያስተምሩ የቪዲዮ ሀሳቦች፣ ጥያቄዎች ሲኖሯችሁ ድሮፕ ብታደርጉልኝ ኮሜንት ሴክሽን ላይ እነሱን ይዤ መልሼ የምመለስበትና የጋራ አድርገን የምንማማርበትን ኢንቫይሮመንት መፍጠር ይቻላል። ለዛሬ የነበረኝ ቆይታ ይህን ይመስላል። በእጅጉ አመሰግናለሁ። ቻው።